በዚህ በራያ መስመር እኔ መንግስት ለምን ዓላማ እንደሆነ ግራ የገባኝ እዛ አካባቢ በጣም ተለሳልሶ ነበር ማለት ወልቃይት አካባቢ ላይ ሲሪየስሊ ነገሩን ይዞታል። ግን ራያ አካባቢ ቲፒኤልኤፎችን የሚገቡበትን ምህዳር ተከፍቶላቸው ብዙ ሰብአዊና ቁሳዊ ኪሳራ ሲያደርሱ ነበር ማህበረሰቡ ላይ። ወልቃይት ማለት በኢትዮጵያ ፖለቲካ ውስጥ በአሁን ሰዓት እኔ እንደ 4 ኪሎ ነው የሚያየው። ጎረቤታችን ያለው ቲፒኤልኤፍ ጠንቀኛው እስከ አፍንጫው ታጥቀዋል። እሱ ደግሞ የህልውናችን አደጋ ነው። እሱ ሳይፈታ እንዴት እንፈታለን የሚል መከራከሪያ ነበር። ግን አብዛኛው የዛ ጊዜ የነበሩ የክልሉ ባለስልጣናት አይ ቲፒኤልኤፍ ፈቷል በቃ ካሁን በኋላ እናንተን መፍታት ያለባችሁ የሚል ነገር ተናግረዋል። ግን ቲፒኤልኤፍ አይደለም መፍታት የምትመለከተው እንግዲህ ትልልቅ መሳሪያዎችን ታጥቆ ጭራሽ ከፌደራል መንግስት ጋር ኮንቬንሽናል ጦርነት መግባት የሚያስችል ሁሉ ቁመና እንዳለው ነው። መንግስት ያለውን ኃይሉን ሰብስቦ እንዳለ ሄዶ ቢመታው የሚያስጥለው ኃይል የለም። ከዚህ በኋላ እንደ ያለው ዩናይትድ ኔሽን ሴኩሪቲ ካውንስል የሚሰበሰብ ነገር የለውም። በረዶ ላይ የተንከባለሉ ሊያጠፉ ነው የሚለው ነገር አሁን ተከፋፍሏል። እሱም በዛ ደረጃ አይኖርም። ለዚህ ሲባል ምንድነው ማለት ድምፁን አጥፍቶ ከቻለ ትንሽ ነካ አድርጎ ጫወታውን የሱ ሳይሆን ጦርነቱን የፋኖ ጦርነት ማስመሰል ነው የሚፈልገው። ከዛ ቀጥሎ ደግሞ ምን ያመጣሉ መሰለኝ ድርድር ይላሉ። ስንቴ ነው የመንግስት የሚደራደረው? ተዳደር ቋጭን እኮ አይደል እንዴ ባለፈ ማለት ነው። ወልቃይት አሁንስ በአማራ እጅ ነው እንዴ ያለው አለ። ወልቃይት የአማራ እጅ ገብቷል ማለት የሚባለው ወይ ይልቃል መንደር ልጆች ወልቃይትን ሲያስተዳድሩ ነው ማለት ነው። አሁንም እኮ የአማራ ነው እኮ ያለው። አሸተ ደምለው አማራ አይደለም ለሱ። ኮሎኔል ደመቀ አማራ አይደለም ለሱ። ወልቃይት አሁን በአማርኛ እየተማረ በአማርኛ እየተዳኘ ያለው ነገር አይደለም። የአማራ የሚሆነው ይልቃል ወይ ደግሞ ማዘማመድ በታስተዳድረው ነው ማለት ነው። ወይ ደግሞ አንዱ ፋኖ መጥቶ ሲያስተዳድር በጣም ይሄ እንትን ላይ ያለው ጉዳይ ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ነስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታሪካችን ተጀምሯል። በዛሬው አንድ አፍታ ታሪክ የምንመለከተውን ዋና ጉዳይ እናስቃኛችሁ። ዛሬ የምንመለከተው ዋና ጉዳያችን ከሰሞኑ ቲፒኤልኤፍ በጠለምት በኩል ጥቃት መክፈቱን የሚመለከቱ መረጃዎች በስፋት ወጥተዋል። በጠለምት በኩል የተቀሰቀሰው ግጭት ዛሬ 5ኛ ቀኑን አስቆጥሯል። እንደዚሁ ደግሞ በአፋርና በራያ ግንባሮችም በተመሳሳይ ግጭቶች መኖራቸውን መረጃዎች ሰምተናል። በሌላ በኩል ወልቃይት ላይ ቲፒኤልኤፍ በተከዜ በኩል እንደዚሁ ደግሞ ሱዳን ባሰፈረው አርሚ 70 በኩል ከበባ አድርጓል። ሰብሮ ለመግባት እንቅስቃሴ እያደረገ ነው ተብሏል። የፌዴራል መንግስቱም እንደዚሁ የድሮን ሀሳቦችን በዚሁ አካባቢ ያደረገ መሆኑ ተሰምቷል። በራያ አላማጣ አካባቢዎች የሰፈረው የፌዴራል መንግስት ኮማንድ ፖስት የመከላከያና ፌዴራል ፖሊስ አካባቢውን ለቆ መውጣቱን ተከትሎ የአካባቢ ማህበረሰብ በከፍተኛ ሁኔታ ወደ ራያ ቆቦ እየተፈናቀለ ነው ተብሏል። አሁን በተቀሰቀሰው ግጭት ላይ ጀነራል ታደሰ ወረደ በተዘዋዋሪ መልእክት አስተላልፈዋል። ጀነራሉ በአማካሪያቸው በኩል ባስተላለፉት መልእክት ይህ ግጭት ማስጠንቀቂያ እንጂ ዋና ጦርነት ወይም ደግሞ ፉል ስኬል ጦርነት አይደለም፣ በዚህ ማስጠንቀቂያ የሚነቃ አካል ካልተገኘ ወደ ፉል ስኬል ይገባል የሚል አይነት ማስጠንቀቂያ ይዘት ያለው መልእክት አስተላልፈዋል። ለመሆኑ አሁን የተቀሰቀሰው ግጭት ምን አውዳለው? ወደ ስስ ሊያመራ ይችላል? ምን አይነት አስተላልፎች ይፈጠራሉ? የሚለውን ጉዳይ ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሪና ማን እንደምን አላችሁ? መልካም። እንግዲህ ዛሬው ጉዳያችን ይኸው የግጭቱን ጉዳይ ሰፋ አድርገን ለመመልከት ሌላ ጉዳዮችን አልያዝንም። እንደሚታወቀው ወደ ቤተሰቦቻችን እንግዲህ ግጭቶች በጠለምት በኩል በአፋር በኩል በራያም አካባቢ በተወሰነ መልኩ በወልቃይት በኩልም እንደዚሁ ከፍተኛ የሆነ ውጥረት አለ። ይህ ነገር በቲፒኤልኤፍ በኩል እንግዲህ ገፍቶ ወደ ተሟላ ጦርነት የመግባት እንቅስቃሴዎች እንዳሉ ይሰማል። የፌዴራል መንግስቱም እንደዚሁ ወይም ደግሞ በዛው አካባቢ ያሉ የአማራና የአፋር ኃይሎችም በሁለቱ ድንበር አካባቢ ስለሆነ ግጭት የተቀሰቀሰው ምላሾችን ለመስጠት እንቅስቃሴ እያደረጉ ነው ተብሏል። አማላንተ ድል ስጥና ይሄ ነገር እንግዲህ ሲገፋ መጥቶ እዚህ ላይ ደርሷል። ከዚህ ቀደም በአፋር በኩል እንቅስቃሴ ተደረገ። መጀመሪያ ራያ ላይ ነበር ከ2 ዓመት ገደማ በፊት። ከዛ
በአፋር ነበር። አሁን ደግሞ በጠለምት በኩል በወልቃይት በኩል ገፍቶ መጥቷል። በተለያየ አቅጣጫዎች ቲፒኤልኤፍ አሁን የጀመረውን ጥቃት ወደ ፉል ስኬል ያሸጋግረዋል አሸጋግረውም ከሚለው በመለስ ምን ስሌት አስልቶ ነው ወደዚህ የገባው ከሚለው እንነሳ። አመሰግናለሁ። እንግዲህ ዋናው ነገር ምንድን ነው? ለምን አስቦ ነው ወደዚህ ጦርነት አሁን የመጣው? እንደሚታወቅ እንግዲህ ቲፒኤልኤፍ ይዋጋሉ። አሁን ሰሞኑን ጠብቁኝ፣ በሚቀጥለው ሳምንት ጠብቁኝ፣ በሚቀጥለው ወር ጠብቁኝ ማለት ከጀመረ 2-3 ዓመት ማስቆጠሩ የሚታወስ ጉዳይ ነው። አሁን ምን አዲስ ነገር ተፈጥሮ ነው ወደዚህ ከትንኮሳ እኔ ትንኮሳ ብቻ አድርጌ አይደለም ወስዶ ያሁኑም ማለት ነው። ለምን በከባድ መሳሪያም የታጀበ ጭምርም ነው እየተደረገ ያለው። ማታ ራሱ እዚህ ምስራቅ ጠለምት አካባቢ በመድፍ ሌሊቱን ሙሉ ሲዋጋ ነው ያደረው እና ተራ ትንኮሳ ተደርጎ መውሰዱ ሞኝነት ይመስለኛል። እና የቆረጠ አሁን ለምንድን ነው እንደዛ ለማድረጉ የተገደደው የሚለውን ነገር ማየቱ ጠቃሚ ይመስለኛል። ምናልባት መጀመሪያ ገና ስለያዩ ከነ አቶ ጌታቸው ጋርና እነ ህወሓቶችን ዶክተር ደብረጽዮን ስለያዩ ምንድን ነው በኋላ አቶ ጌታቸውም የመሰከሩት እኛ እዚሁ መድረክ ላይ ስናነሳ የነበረው በቲፒኤልኤፍ በኩል የተዛባ ትንተናዎች እየተሰሩ ነው። በቃ ጥቂት የኦሮሞ ነጻነት ሰራዊት የሆነ ቦታ ትንሽ ጥይት ከተኮሰ አማራ ክልል አካባቢ ፋኖ የሆነ ነገር ካደረገ አሁን ነው ሰዓቱ፣ ፌዴራል መንግስቱን ገርስሰን ወደ መንበር መውጣት የምንችልበት ጊዜ አሁን ነው የሚል እንደዚህ አይነት ስሌቶችን ያሰሉ ነበር የሚል እኛ ስናቀርብ ነበር። በኋላ አቶ ጌታቸውም ይህን ነገር አምጥቶ ተናግረዋል። ትንሽ ሰውም ካመፀ በቃ አሁን የለም መንግስት የሚል ነገር ያስባሉ የሚል ነገር አለ። አሁን ከዛ እውቀት ላይ ተነስተን ለምንድን ነው እስካሁን ድረስ ያላደረጉት እንደዚህ አይነት ቀጣይነት ባለው ሁኔታ አሁን ሊያደርጉ የቻሉት የሚለውን ነገር በሁለት ከፍለን ብናየው ጥሩ ይመስለኛል። አንደኛ ቅድም እንዳልኩት አዲስ ግምገማ ሰርቶ ቀጠና አካባቢ ያለውን ግምገማ በሱዳን አካባቢ ሱዳን በኤርትራ በኩል ያለውን ነገር አገር ውስጥ ያለውን ደግሞ በኦሮሞ ነጻነት ሰራዊት ኦነግ ሸኔ ብሎ መንግስት የሚጠራ በፋኖ በኩል ያለውን ነገሮችን ሰርቶ አሁን በዚህ ሂደት ውስጥ ከገባን የተሻለ እነዛ ኃይሎች ፈርጥሞ ከመውጣታቸው በፊት እኛ የተሻለ ኃይል ያዝንን የሚል ለግል ግምገማ አድርጎ አለ አይደል ለራሴ ስትነግር ማለት ነው። ሁሉ ጊዜ ጠንካራ ነኝ ሁሉ ጊዜ ኃያል ነኝ ብለህ ነው ለራሴ የምትነግረው። ማንኛውም ሰው ደካማ ጎኑ አይታየውም፣ ጠንካራ ጎኑ ብቻ ነው የሚታየው። የተወሰነ መሳሪያዎች ያላተረከበ መሳሪያዎች አሉት፣ ያልተበተኑ የሆነ ሚሊሻዎች አሉ። ስለዚህ ይሄን ይዘ ብንገባበት አሁን ውጤታማ መሆን የምንችልበት ሁኔታ ነው የሚል ነገር አስበው። ይሄ ማለት በሌላ አነጋገር ምንድን ነው? መንግስት ተቀስቶ ተይዟል በዚህ ሰዓት ላይ እኛ ብንጨመር በቀላሉ ፍላጎታችን እናሳካለን የሚል ግምገማ አድርጎ ሊሆን ይችላል። ሁለተኛ ነገር ቀጠናዊ ነገሮች ለምሳሌ ሱዳን ውስጥ ያለው ነገር አለ። ህዳሴ ግድብን በተመለከተ ትራምፕ ኢትዮጵያና ግብፅን አደራድራለሁ የሚል ነገር ይዞ መጥተዋል። ምናልባት ይህን ነገር በእምቢተኝነት ኢትዮጵያ ብትሄድ ጫናዎች ሊመጡ ይችላሉ መንግስት ላይ። ይህንን ጫና እንደ አድቫንቴጅ ተጠቅመን እኛ የተሻለ ኃይል ሆነ መውጣት የምንችልበት እድል ሊኖር ይችላል። አልቡራን እያሸነፈ ከመጣ ከሱ ጋር አሁን የተሻለ ሆነ መውጣት የምንችልበት ነገር ሊኖር ይችላል። ወይ ደግሞ ኤሪትሪያ ኢትዮጵያ ወደ ኤርትራ ወደ አሰብ እንዳታይ እነዚህን ሰዎች ጠጋግና ይዛ አስፈላጊውን ነገሮችን ሁሉ አድርጋላቸው ቀጥሎ አሁን ግፉ ተብሎ ሊሆን ይችላል። ብዙ ፋክተሮች ናቸው ያሉት። የቲፒኤፍ ጉዳይም እንዳለ ሆኖ ማለት ነው። ትግራይ የሐራ መሬት ላይ ያለው ኃይል እንዳለ ሆኖ የአማራ ፋኖችም አንድ ሆኖ መውጣትና እዛ አንድ ሆኖ የወጣው ድርጅት ውስጥ ደግሞ ቲፒኤልኤፍን በመረረ ጠላትነት የሚፈርጀው ኃይል ተሸንፎ መውጣቱ አሁን ያለው ኃይል ቲፒኤልኤፍን ሳይሆን መንግስት እንደ ጠላት አድርጎ የሚፈርጅ ብቻ መሆኑም ይህም ትልቅ አድቫንቴጅ ይሰጠናል በሚል ነገር ታስቦ ሊሆን ይችላል አሁን ወደዚህ ገፍቶ ወደዚህ ሂደት ውስጥ ሊገቡ ያስገደዳቸው የሚል ነገር ምልከታ አለኝ። መልካም ደሬ፣ ወደ አንተ ስመጣ ምናልባት ከዚህ ቀደም ስናነሳው ነበር ዝም ብሎ እንደዚሁ የተገፋ ይሄዳል እንጂ ወደ ፉል ስኪል ጦርነት ላይገባ ይችላል የሚሉ ትንተናዎች ነበሩ። አንተም ስታነሳ ነበር። አሁን የመጣው ሁኔታ እንግዲህ
ግጭት ነው፣ ወደ ፉል ስኪል ጦርነት ይሄዳል አይሄድም የሚሉ እንትኖች አሉ። የተለያዩ መላምቶች፣ ትንተናዎች አሉ። የጀነራል ታደሰም እንግዲህ የሆነ ፍንጭ የሚሰጥ መልእክት መጥቷል። እሱንም አብረን እንመለከተዋለን። ግን አሁን ጠንከር ያለ ነው። በራያ በኩል ያለው ኮማንድ ፖስት ወጥቷል። እዛ አካባቢ ህዝቡ እየተፈናቀለ ነው። ቲፒኤፍ ወይም ሀራ መሬት የሚባለውን በራያና በአፋር አካባቢ ያለው ላይ እንደዚሁ እየተዋጉ ነው። በሌሎች አፋርና ትግራይ አካባቢዎቹ እንደዚሁ ውጥረቶች አሉ። በትግራይና በአማራ በወልቃይት በጠለምት በኩልም በዛ አዋሳኝ አካባቢዎችም 5ኛ ቀን ያስቆጠረ ግጭት ነው ያለው። በተለይ በጠለምት በኩል ያለው በከባድ መሳሪያ የተደገፈ ነው። 5ኛ ቀን ሌትም ቀን የሚደረግ ውጊያ እንግዲህ ቀላል እንትን አይደለም። በወልቃይት በኩልም እንደዚሁ ሰብሮ ለመግባት በተለያዩ አቅጣጫዎች እንቅስቃሴዎች አሉ። ከባድ መሳሪያ ማጓጓዝ፣ እንደዚህ አይነት ነገሮች አሉ የሚል ነገር ሰምተናል። እና በአንተ በኩል ምንድን ነው የሚነግረን ይህ ሁኔታ? እሺ፣ አመሰግናለሁ። ቲፒኤልኤፍ እንግዲህ የመጨረሻ ጣር እያጣጣረ ነው የሚመስለኝ። ምክንያቱም እኔ አሁን የቲፒኤልኤፍ ሙቭ ማለት ነው እንደ ሱሳይድ ነው የምቆጥረው። ራስን በራስ እንደ ማጥፋት ነው። ራሳቸው አቶ ጌታቸው ረዳም የእሳት ራት ከመሆን ባለፈ ምንም ለውጥ ልታመጡ አችሉም ብለዋል። ያው ጉያቸው ውስጥ የነበሩ በደንብ የሚያውቁት ነገር ነው። በእርግጥ ቲፒኤልኤፍ የቀበራቸው መሳሪያዎች አወጥቶ በኮንቬንሽናል ጦርነት ቢገባ እኔ የሆነ ለመናገር መንግስት አድቫንቴጅስ ነው ማለት ልክ ፋኖ ጋር እንደሚታገለው ወይም ሸኔ ጋር እንደሚታገለው አይደለም። ያኛው እነዚህ በኮንቬንሽናል ጦርነት ከመንግስት ጋር ስላልገጠሙ መንግስት ቴክኖሎጂው እንደ ልቡ መጠቀም አይችልም። አሁን ግን የድሮን ቴክኖሎጂ ወይም ሌሎችን በጣም እጅግ ለዚህ ለኮንቬንሽናል ጦርነት የተመቹ መንግስት አፕራንድ አለው እና ቲፒኤልኤፍ በተዳከመ ቁመና አይደለም አሁን ማለት ነው። ከ4-5 ዓመት በፊት የዚህ የህልውና ጦርነቱ ጊዜ ቲፒኤልኤፍ በወልቃይት እኮ ሰብሮ ለመግባት አልሞከረም። እጅግ በጣም አደገኛ እንደሆነ ያውቀዋል። ይህ የሚያሳየው ዴስፕሬት ሙቭ ላይ ዴስፕሬሽን ስቴጅ ላይ እንደሆነ በቃ የመጨረሻ ተስፋ መቁረጥ ላይ እንደሆነና እስቲ አንዴ መኖርና አለመኖሩን ለማሳየት ከዛ በኋላ የዓለም አቀፍ ኮሚኒቲውም እንግዲህ መንግስት ላይ ጫና አድርጎ በንግግር በድርድር የሚፈልገውን የፖለቲካ ነጥብ ለማስቆጠር እንደሆነ ምንም የሚገመት ነገር ነው። ደብዳቤም ያው ለዚህ ለተለመደው እነሱ ለተለመደው ራሳቸውን ልክ እንደ ዲፋክቶ ስቴት ስለሚያዩት እንደ ክፍለ ሀገር አለ የሚያዩት ራሳቸውን እንደ ነፃ ግዛት ስለሚያዩ ለዓለም አቀፍ ተቋማት ደብዳቤ ሲልኩ ትመለከታለህ። እና እንግዲህ ከአንድ ክፍለ ሀገር በየትኛውም የፖለቲካ አሰራር አንድ ክፍለ ሀገር ለዓለም አቀፍ ኮሚኒቲ ደብዳቤ የሚጽፍበት አሰራር ታይቶም ተሰምቶም አይታወቅም። ቲፒኤልኤፍ ግን ለኤዩ ይልካል፣ ለኢዩ ይልካል፣ ለትልቅ ተቋማት ማለት ነው ድንበር ተሻጋሪ ለሆኑ ዓለም አቀፍ ተቋማት ደብዳቤ ይልካል። ልክ እንደ አንድ ሉዓላዊ ሀገር ሆኖ ማለት ነው። እና ግጭቱ በተከሰተ ማግስት ይሄ ነገር ቢያደርግ አይገርምም ማለት ነው። እና ዋናው ዓላማው ግጭቱን መግፋት አይደለም፣ የመግፋትም አቅም የለውም። ህዝቡን ስትመለከት በጣም የተንገሸገሸ ነው። አብዛኛው ህዝብ ሰለባ ሆኗል። ያውም ደግሞ ጦርነቱ የነበረው በፊት በሂውማን ዌቭ ነበረ። ሂውማን ዌቭ ደግሞ ኮስት ያደርጋል። እንደ የትግራይ በኢትዮጵያ ፖፕሌሽን ስትመለከት ማይኖሪቲ ስለሆነ በዚህ በሂውማን ዌቭ ውስጥ በጣም ከፍተኛ የሆነ ኪሳራ ደርሶበታል፣ ሰብአዊ ኪሳራ ማለት ነው። እና ቲፒኤልኤፍ በደንብ ትንፋሹን ሰብስቦ ወደፊት የሚገፋበት አቅም እንደሌለው አውቃለሁ። ግን መንግስት ላይ በተወሰነ ደረጃ ግጭት ውስጥ አስገብቶ ከዛ በኋላ የዓለም አቀፍ ኮሚኒቲው እንዲንጫጫና የሚፈልገው የፖለቲካ ነጥብ ማስቆጠር ነው። አንድ ይሄን እናስቀምጠው። በሌላ ጎኑ በዚህ በራያ መስመር እኔ መንግስት ለምን ዓላማ እንደሆነ ግራ የገባኝ እዛ አካባቢ በጣም ተለሳልሶ ነበር ማለት ወልቃይት አካባቢ ላይ ሲሪየስሊ ነገሩን ይዞታል። ግን ራያ አካባቢ ቲፒኤልኤፎችን የሚገቡበትን ምህዳር ተከፍቶላቸው ብዙ ሰብአዊና ቁሳዊ ኪሳራ ሲያደርሱ ነበር ማህበረሰቡ ላይ። አሁን ጭራሽ መከላከያ ከዛ ነቅሎ ሲወጣ በሙሉ ህዝቡ ነቅሎ እየወጣ ነው። እዛ አካባቢ ያለው ህዝብ እንግዲህ አስበው 3-4 ነው እንግዲህ ቲፒኤልኤፍ ሲወራ የነበረውና 3-4 በጣም ቪሸስ ሰርክል በሆነ መልኩ ሲመላለስ ሲፈናቀል የነበረ ህዝብ ነው። እና ምሬቱ በጣም ከግምት በላይ ነው የሚሆነው እዛ አካባቢ ያለው ህዝብ ማለት ነው። እንግዲህ መንግስት ለምን አደረገ የሚለው ነገር ምናልባት የሆነ ሩም ለመስጠት አስቦ ነበር ለቲፒኤልኤፍ አወዛጋቢ ክልሎች አወዛጋቢ አካባቢዎችን ከራያም ነቅሎ አልወጣም። ኮማንድ ፖስቱ በመኖሩ ራሱ እዛ አካባቢ ያለው ማህበረሰብ ከቲፒኤልኤፍ ተጠብቆ ነበር አንጻራዊ በሆነ መልኩ ማለት ነው። ነቅሎ የወጣ ጊዜ ምን ይውጠናል ሲሉ ነበር እዛ አካባቢ ያሉት ህዝቦች። እና አሁን ነቅሎ ሲወጣ በሙሉ ህዝቡ ነቅሎ ወጣ እና የሆነ የማስታመም ነገር ነበረ ራያ አካባቢ። ፕሪቶሪያ ስምምነት ተብሎ ጨርሶ ያ ኮንቴስትድ ኤሪያ ስለሆነ እንደው ጠቅሎ ለዚህኛው ለጊዜ አስተዳደር ከመስጠት ይልቅ ቲፒኤልኤፎች የተወሰነ ሩም ተሰጥቷቸው ነበረ። ወልቃይት ላይ ሩም ከሰጠ ወልቃይት ማለት በኢትዮጵያ ፖለቲካ ውስጥ በአሁን ሰዓት እኔ እንደ 4 ኪሎ ነው የሚያየው።
ምክንያቱም ወልቃይት ላይ በጣም 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 እንኳን ጠንቀኛ ድርጅት ወልቃይትን ሰጥተው ወልቃይትን ሳሰጠው ጽምዶ እያለ ድንበር ላይ የሚሰራው ስራ ታውቀዋለህ። እና ወልቃይት ላይ ሲሪየስሊ መንግስት ስለሚመለከተው እዛ አካባቢ እንኳን ያው የብረት አጥር ነው እንደ ተከዜ ዘብ ማለት እንደ ድጋፍ እንደ ኃይል ሽፋን ቢኖርም መንግስት ሲሪየስሊ ስለሚመለከተው እኔ ብዙም በዛ አካባቢ ልሰጋበት የሚችልበት ሁኔታ በጣም አናሳ ነው። ጠለምት ላይ ገባ ወጣ የማለት ነገር በፊትም ነበረ፣ ግን አሁን በመድፍና በደንብ በጣም በተደራጀ መልኩ ነው ጦርነት የገጠመው ማለት ነው። የጦርነቱ መራራነት የምታየው አየር መንገድም ስራውን ማስተጓጎሉ ነው። በመንግስት ወገንም ሲሪየስሊ እንደተመለከት ነው የሚያሳይ ነገር ነው። እኔ ያሳዝነኛል ማለት እንግዲህ ላለፉት 8 ዓመት ከለውጡ በኋላ ኢትዮጵያ የገባችበት ያለው ቪሸስ የሆነው ሽክርክሪት የሆነው የጦርነት አዙሪት በጣም ያሳዝናል። እውነት እንደ ሀገር እንዴት እየኮሰመነ ማለት ነው። ቲፒኤልኤፍ የዛ ጊዜ ምናልባት የመጨረሻው አካባቢ ተከቦ የዓለም አቀፍ ኮሚኒቲ ሲንጫጫ ነበረ። በዛ ጊዜ አሜሪካ ውስጥ ዲሞክራቶች ነበሩ። ዲሞክራቶች ደግሞ የቲፒኤልኤፍ ቤተኛ ናቸው እና በእነሱ አማካኝነት ሎቢስቶች አማካኝነት ቲፒኤልኤፎቹን እንዳሁኑ አልከዳውም የዓለም አቀፉ ማህበረሰብ። ጌታቸው ረዳም እዛ ነበሩ፣ አፈቀላጤ ናቸው። በእነሱ አማካኝነት የዓለም ህዝብ ተንጫጭቶ ከሞት ታድጎታል። አይ ቲንክ መንግስትም በዛ ጫና የዲፕሎማሲ ጫና ይመስለኛል እንዲትው ያደረገው እዛ ጊዜ። ምናልባት እዛ ጋር እስትንፋሱ አልቆ ወይም ደግሞ የተወሰነ ደረጃ ተመናምኖ መደምሰስ አይችልም። እንትኑ ሊቀጥል ይችላል፣ በጎሪላ ፋይቲንግ ሊቀጥል ይችላል። ግን ከመኖር ወደ አለመኖር ማድረግ የሚችልበት ሁኔታ ነበረ። እዛ ጋር ተደርጎ ቢሆን ኖሮ እኔ እንደው በጣም ለጠጥኳት በለኝ እንጂ አማራ ክልል ያለውም ግጭት የመፈንዳቱ ተንደንሲ በጣም ሚኒመም ይሆን ነበረ። ቲፒኤልኤፍ እዛ ጋር ተዳክሞ የሆነ ነገር ቢሆን ኖሮ ማለት ነው። አንደኛው ኮኮዝ እኮ የአማራ ምንድነው የፌዴራል መንግስቱ በአማራ ክልል ያለውን የልዩ ኃይል ለመበተንና እንዲሁም ደግሞ የፋኖ ታጣቂዎችን ዲስአርም ለማድረግ በሚሄድበት ጊዜ ልክ እንደ መከላከያ ሲቀርብ የነበረው ጎረቤታችን ያለው ቲፒኤልኤፍ ጠንቀኛው እስከ አፍንጫው ታጥቀዋል፣ እሱ ደግሞ የህልውናችን አደጋ ነው፣ እሱ ሳይፈታ እንዴት እንፈታለን የሚል መከራከሪያ ነበር። ግን አብዛኛው የዛ ጊዜ የነበሩ የክልሉ ባለስልጣናት አይ ቲፒኤልኤፍ ፈቷል፣ በቃ ካሁን በኋላ እናንተን መፍታት ያለባቸው የሚል ነገር ተናግረዋል። ግን ቲፒኤልኤፍ አይደለም መፍታት የምትመለከተው እንግዲህ ትልልቅ መሳሪያዎችን ታጥቆ ጭራሽ ከፌዴራል መንግስት ጋር ኮንቬንሽናል ጦርነት መግባት የሚያስችል ሁሉ ቁመና እንዳለው ነው ማለት እና የዛ አካባቢ የተፈጠሩ ስህተቶች ስቲል እስካሁን ዋጋ እያስከፈለ ነው። መልካም አማን፣ ወደ አንተ ስመለስ አሁን እንግዲህ ግጭቱ 5ኛ ቀኑን አስቆጥሯል። በዚህ ውስጥ ዋና የግጭቱ ተዋናያን የፌዴራል መንግስቱ እንደዚሁም ቲፒኤልኤፍ፣ ከዛ ባሻገር ጊዜያዊ አስተዳደሩ ልትሉት ይችላል የትግራይ ክልል፣ እንግዲህ አማራ ክልል መንግስትም እዛ አካባቢ ስላለ በይፋ እነዚህ ዋና ባለድርሻ አካላት ምንም ያሉት ነገር የለም። አሁን በኢንተርናሽናል ሚዲያዎች እንደ ሮይተርስ፣ አልጀዚራ፣ ኤፒ ያሉ ሚዲያዎች ናቸው ይህንን ጉዳይ በደንብ እያስተጋቡት ያሉት። በተጨባጭ በመንግስት በኩል ወይም በሚመለከታቸው ዋና አክተሮች በኩል ይሄ ነው የሆነው፣ ይሄ ምንም አይነት ብሪፍ የለም፣ ድፍን ያለ ነገር ነው ያለው እና ይሄ በሆነበት አጋጣሚ ጀነራል ታደሰ ወረደ በሚዲያ አማካሪያቸውን ይባላል ዳዊት ከበደ በሱ በኩል ስለ ግጭቱ ምንድነው ያላቸው አቋም የሚለውን ነግረውናል፣ እናካፍላችሁ ብሎ ያሰራጨው መልእክት አለ። ይህ ነገር የመጣው የፕሪቶሪያ ሰላም ስምምነት ባለመፈጸሙ ነው። እነሱ እንደሚሉት ግዛታዊ አንድነት፣ በክልል ደረጃ ግዛታዊ አንድነት አለ የለም፣ ብዙ ጊዜ የምናነሳው ነገር ነው። ይሄ ነገር ጊዜያዊ ነው እያሉ ነው። ጊዜያዊ ነው፣ ቴምፖ መለኪያ ነው። የፕሪቶሪያ ስምምነት ወይም ደግሞ እነሱ እንደሚሉት ግዛት ማስመለስ የሚለውን ነገር ማድረግ ካልተቻለ ወደ ፉል ስኬል ጦርነት እንደሚሸጋገር ማንቂያ ነው እያሉ ነው። እና እንዴት ትመለከተዋለህ? በሁለቱም አንጻር በኦፊሻል በሆነ መንገድ ዝም ተብሏል። ጀነራል ደግሞ በጎን የመጡበት መልእክት አለ። እንግዲህ ምንድን ነው መሰለ፣ በመንግስት በኩል ይህን ጦርነት መዋጋት ይፈልጋሉ ወይ የሚል ነገር ማየቱ ጠቃሚ ይመስለኛል። ለምንድን ነው ይህ ጦርነት ቅድም እኔ ለምንድን ነው የሚለውን ጉዳይ ሳስቀምጥልህ አንድ የሆነ ስለ ኤርትራ ጉዳይ ያነሳሁልህ ነገር አለ። ፕሬዚዳንት ኢሳያስ ከዚህ በፊት አንድ ነገር ተናግረው ነበር። ምን አሉ? ኢትዮጵያ መንግስቱ ወደ ኤርትራ ጦርነት ይከፍታሉ ወይ ሲባል አይ ሳቁና ለምን ይከፍታል? እዛ እኮ ጦርነት ልከንላችኋል፣ አይ ነገር ጦርነት አለላችሁ እዛ የሚል ነገር አንስተዋል። ያው ምናልባት እሳቸው ያመልጧቸው ወይ ደግሞ ሆን ብሎ ተናግረው ሊሆን ይችላሉ። ይህን ነገር እያሉን ያለው ግን ኤርትራ ቀጥታ ከኢትዮጵያ ጋር መዋጋት ስለማፈልግ እዚህ ባላት ሳተላይቶች
አማካኝነት ጦርነቱ እዚህ ኢትዮጵያ ሜዳ ላይ እንዲሆን ትፈልጋለች ሻዕቢያ ማለት ነው። መንግስትስ ይህንን የሻዕቢያ እቅድ ማሳካት ይፈልጋል ወይ? በሻዕቢያ ተላላኪዎች እያመጡ እዚህ እነሱ የሚፈጥሩትን ጦርነት መዋጋት ነው ያለበት ወይስ ላኪውን ከሻዕቢያ ጋር መዋጋት ነው ያለበት? ይህን ስለሚያስብ ይመስለኛል መንግስት የጦይን ጦርነት ማድረግ አይፈልግም የሚለናል ነው። ይህንም አሁን ከተዋጋ ሻዕቢያ የሚፈልገው የሻዕቢያ ሰርግና ምላሽ ስለሆነ እሱ ሎጂስቲክ ይሰጣቸዋል፣ ማስፈላጊውን ነገር ያደርግላቸዋል። ከዛ ጦርነቱ የሚሆነው ትግራይ ሜዳ ላይ ወይ ደግሞ ፈቀቅ ካለ ወደ አማራ መሀል አማራ ደረጃ ላይ ነው የሚደረገው ማለት ነው። የጦርነቱ ባለቤት ግን ሻዕቢያ ነው ማለት ነው። እዚህ ሲባል መንግስት ጦርነቱን አይፈልግም። ስለማይፈልግም ነው ይህን ጉዳይ በዝምታ መጓዝ በዝምታ እየሄደ መቅጣትን አማራጭ አድርጎ የወሰደ ይመስለኛል እንጂ ቀላል ነገር አይደለም። በረራን አቋርጠ ለምንድን ነው የማይናገሩት? ለምንድን ነው ዲክሌር የማይደረገው? ለምንድን ነው የተፈጠረው ነገር የማይገለጸው ምናምን ብሎ አንዳንድ ሰዎች ይጠይቃሉ። ምን ላይ እንዳለን፣ ለምንድን ነው በመንግስት በኩል ምንድን ነው እየተደረገ ያለው የሚለውን ነገር ለምን ወጥቶ አብራራ የሚል ነገር ጥያቄ የሚያቀርቡ ሰዎች አሉ። ያንም አካረቆ የሻዕቢያ ወጥመድ ውስጥ ገባለት ማለት ነው። ሻዕቢያ የሚፈልገው ወጥመድ ውስጥ ነው ይገባለት። ስለዚህ ዝም ብለ የሚያስፈልገውን ነገር ይህን ተላላኪ አደም ማስገዛት ከቻልኮ ዳግም በማንሰራራበት ደረጃ ከትላንትና ጥፋት ተምረ ዳግም ቀና በማይልበት ሁኔታ መቅጣትን ነው አማራጭ ያደረገው። በቲፒኤልኤፍ በኩል ደግሞ እያደረገ ያለው ወረራውን እያደረገ ያለው እሱ ነው። አንደኛ ተገዶ ጭንቅ ስለሆነበት ነው እንጂ እንደ ራሽናሊ ማሰብ ቢችል ማለት ነው ይህን ጦርነት ማድረጉ ትልቅ ዋጋ እንደሚያስከፍለው ነው። አንደኛ የመደምሰስ ዕድልም ሊመጣበት ይችላል። ሁለተኛ ነገር መንግስት ያለውን ኃይሉን ሰብስቦ እንዳለ ሄዶ ቢመታው የሚያስጥለው ኃይል የለም። ከዚህ በኋላ እንደ ያነው ዩናይትድ ኔሽን የሴኪሪቲ ካውንስል የሚሰበሰብ ነገር የለውም። በረዶ ላይ የተንከባለሉ ሊያጠፉ ነው የሚለው ነገር አሁን ተከፋፍሏል። እሱም በዛ ደረጃ አይኖርም። ለዚህ ሲባል ምንድነው ማለት ድምፁን አጥፍቶ ከቻለ ትንሽ ነካ አድርጎ ጫወታውን የእሱ ሳይሆን ጦርነቱን የፋኖ ጦርነት ማስመሰል ነው የሚፈልገው በቲፒኤልኤፍ በኩልም ማለት ነው። ለዛ ነው ሁለቱም የማይጨውት። ግን ጊዜያዊ አስተዳደር የተናገረው ነገር ምንድን ነው ያለው አንድምታ ማለቱ በጣም ጠቃሚ ነገር ይመስለኛል። ጊዜያዊ አስተዳደር እኮ አሁን በዚህ ንግግር እቺ እንደ ቴምፖ ቀብድ ዋዜማ ነው፣ ትልቁ ሰርግ ነጌ ነው የሚባል ነገር አለ። ኩን ቀርቀራ ስር ጉዳን ቦርገልገላ ይባላል በአፋን ኦሮሞ ማለት ነው። ነገሩ ዋናው ነጌ ነው የሚባለው ነገር አትማሩ እኮ። እንዲህ ካለ እኮ ጊዜያዊ አስተዳደር እኮ የዚህ ዘመቻ አካል ነው ማለት እኮ ነው። ይሄ ነው አንድ እኔ ከዚህ ስቴትመንት ልረዳ የፈለግኩት። ባይሆኑ እንኳን ይህንን ጦርነት ይደግፋል ማለት ነው። ምንድን ነው እያለ ያለ ግዛትን ማትመልሱ ከሆነ ይቀጥላል ይህ ነገር። ስለዚህ የላክ ያለው ሁልስቴል ሊሆኑ ይችላል። አሁን ግን ጊዜያዊ ነው በቃ እኮ ማለት እኮ ይህን ጦርነት ጀስቲስ ነው እያለ እኮ ያለው እኮ እሱ ብቻ አይደለም። ይኸውልህ አንድ ተመሳሳይ ነው እያወሩት ያሉት የቲፒኤልኤፍ ወዳጅ ሚዲያዎች፣ ፐርሰናሊ ጋዜጠኞች፣ ጊዜያዊ አስተዳደር ይሄ ምንድን ነው የሚሉ መሰለ። ከዛ ቀጥሎ ደግሞ ምን ያመጣሉ መሰለ? ድርድር ይላሉ። ስንቴ ነው የመንግስት የሚደራደረው? ተደራደርን ቋጭን እኮ አይደል እንዴ ባለፈ ማለት ነው። ይሄ መነጋገር መደራደር መቻል አለብን። ልክ እንደ አዲስ ነገር ያደርጉት። በዚህ ውላን ሳላማን ምን ይነሳል መሰለ? አሁን ህወሓት በጠለምት በኩል የከፈተውን ጥቃት ጠለምትን ከተቆጣጠረ ኦልሬዲ ራያ ሙሉ ሙሉ ተቆጣጥሯል። ራያ ወልቃይትንም ከቻለ ተቆጣጥሮ እዛ ጋር ቆሞ መደራደር ይፈልጋል የሚሉ አሉ። አይ ነው እንግዲህ አንተ እንዳልከው ከጀርባ ሌላ የሚገፋ ፑሽ ፋክተር ስላለ እዛ ጋር አይቆም ይቀጥላል። እሱም ሌላ ፍላጎትም ስላለው መንግስት የመቀየር የሚሉ እንትኖች አሉ። አሁን ወልቃይትን ቢቆጣጠር ቢሆን ነው ይችላል አይችልም ሌላ ጉዳይ ነው፣ እንመለስበታለን። ይደራደራል እዛ ላይ ቆሙ እንደ መደራደሪያ ነው ያንን አወዛጋቢ ቦታዎች መያዝ ይፈልገ የሚሉ ሀሳቦች ከሁለት ነገር የመነጨ ሀሳብ ነው። ሀሳብ አንደኛ ህወሓትን ካለማወቅ፣ ህወሓት ማን ነው፣ ምንድን ነው ፍላጎቱ፣ የህወሓት ሪሴንትመንቱ ምንድን ነው፣ በውስጡ የቋጠረ ቂም ምንድን ነው የሚለውን ነገር ማለት ነው በደንብ ካለማወቁ የመጣ ነገር ይመስለኛል አንደኛ። ሁለተኛ ነገር ደግሞ አይኔን ጨፍኔ ላታልል አይን ነገር ነው የሚመስለው። ህወሓት ወልቃይት ብሰጠው ምን ሊሆን ባለፈ ቃል አቀባይ ወጥቶ እንትን ብለን ከዛ ሀገር እንሆናለን ምናምን የሚለው ነገር ምናምን
እንዴ ስብሐት አንድ ጊዜ እኮ ብሏል እኮ የማን መሬት ወስዴ ነው ሀገር የምትሆኑ የሚል ነገር ያነሳው ነገር ማለት ነው። ከዛ እንዴት ነው የሚሆነው ሀገር መሆን የሚቻልበት ቁመና አለ ወይ? ጎረቤታቸው እኮ ኤርትራን እያዩ አይደል እንዴ? ያን የሚያክል ርዝማኔ ያለው ባህርን ይዞ ሄዶ ህዝቡ የዓለም ላይ እንደ ትንጨው እንደ ጨው ምንድን ነው የሚባሉ እነሱ የተበተነበት ሁኔታ መኖር ያልቻለበት ሌላ ትምህርት እኮ የሚያስፈልገ የለም። እዚሁ ጎረቤት ነው የምትማረው እና ሂዱ ባካችሁ ብንልም የሚሄድ ሰው የለም። እሱም ተው እሱ ፉገራ ነው እሱ። ሁለተኛ ነገር ወልቃይትን ብቻ ወልቃይት እኮ አይደለም እኮ ቲፒኤልኤፍ የሚታገለው እኮ መሰረታዊ ነገር ወልቃይትን አይደለም ጎንደርና ወለጋን ጨምረ ከዛሬ ጀምሮ የትግራይ ክልል ነው ቢባል አይቀመጥም። ህወሓት የሚፈልገው እዛ የቀረው ህወሓት። ለዛ እኮ ነው ቅድም ያነሳው እና አቶ ጌታቸው ሌሎች ምናምን ነባራዊ ሀቁን መቀበል የቻሉ ሰዎች ናቸው። እዛ ያሉ ሰዎች መቀበል አልቻሉም። እነሱና ሚዲያ ላይ ያሉ እነሱ አፈቀላጤዎች ዛሬም የሚመስላቸው ምንድን ነው ህወሓት ያኔ ኢትዮጵያ ሰማይ ስር ተፈርቶ ተሰግዶለት የሚኖረውን ህወሓት አለ ብሎ ነው የሚያስቡት። አሁንም መሆን ይችላል እንደዚህ ብሎ ነው የሚገምቱት የሚያልሙት። ህወሓቶችም እንደዛ ነው የሚያስቡት። ደብረጽዮን ተመልሶ መጥቶ ስልጣን ይዞ ከነሱ ወዳጆች ከነሱ ቤተሰቦች ከዛ ኢትዮጵያ ህዝብ ላይ የሆነ ነገር ጠይቅ ይሄ የጠባብ አስተሳሰብ ይሄ የትምክህት ምናምን ነው እያሉ የሚያላግጡት ነገር የሚደግሙት እሱን ፊልም መልሶ የሚሰሩት ይመስላቸዋል። እሱን ነው የሚያስቡት እንጂ እነሱ ወልቃይት አይደለም ነገርኩ ወለጋን ጨምረ ቢሰጣቸው የሚቆሙት ነገር የላቸው። ይደራደራሉ የሚሉ ሰዎች ለዛ ነው ከሁለቱ አንጻር ነው ያልኩ። ወይ ካለመረዳድ ወይ ደግሞ እንዳው የህወሓትን እንቅስቃሴ በቅንነት እንድናየው እንዳውም ሁለቱ ብቻ ሶስተኛም አለ። ሶስተኛም እንደምታውቃል አግዙ የሚሉም አለ። ወልቃይት ሲባል ምን እንዳይታውቃል ይልቃል። ዛሬ አንድ ሚዲያ ላይ የሰማሁት ወልቃይት አሁንስ በአማራ እጅ ነው እንዲህ ያለው አለ። ወልቃይት የአማራ እጅ ገብቷል ማለት የሚባለው ወይ ይልቃል መንደር ልጆች ወልቃይትን ሲያስተዳድሩ ነው ማለት ነው። አሁንም እኮ የአማራ ነው እኮ ያለው። አሸተ ደምለው አማራ አይደለም ለሱ። ኮሎኔል ደመቀ አማራ አይደለም ለሱ። ወልቃይት አሁን በአማርኛ እየተማረ በአማርኛ እየተዳኘ ያለው ነገር አይደለም። የአማራ የሚሆነው ይልቃል ወይ ደግሞ ማዘማመድ በታስተዳድረው ነው ማለት ነው። ወይ ደግሞ አንዱ ፋኖ መጥቶ ሲያስተዳድር በጣም ይሄ እንትን ላይ ያለው ጉዳይ ነው። አሁን የአማራ ነው መቼ አማራ ሆነ? ስለዚህ ቲፒኤልኤፍ የፈለገውን ነገር ቢያደርግ ችግር የለም አይነት ነገር ጀስቲፊኬሽን የሚሰጡም ስላሉ ነው። መልካም ደሬ ወደ አንተ ስመጣ ጀነራል ታደሰ እንዳሉት ይሄ ነገር ጊዜያዊ ቴምፖ መለኪያ ሆኖ ይቆማል ወይስ ደግሞ ወደ ተሟላ ጦርነት ይሸጋገራል ወይ? ያ ከሆነስ ምን አይነት ነገሮችን ልናይ እንችላለን ወደፊት? አማን በደንብ ሄዶበታል። እኔ ግን በጣም የገረመኝ አንድ የፌዴራል መንግስት የሚያስተዳድረው ክልል በጀት የሚቆርጥለት ክልል ማለት ነው ጦርነት አውጆ በአደባባይ ጦርነት አውጆ እየተኮሰብህ በጣም ኮንቬንሽናል ጦርነት ገጥሞ ማለት ነው እያስፈራራ የሚቀጥልበት አይነት የፖለቲካ ስርዓት አውድ ከኢትዮጵያ ውጭ ተከስቶ የሚያውቅ አይመስለኝ። እንግዲህ ጀነራል ታደሰ በፌዴራል መንግስቱ ከእያንዳንዱ ያው ታክስ ነው እንግዲህ አጠቃላይ ከሀገሪቷ ታክስ የተሰበሰበውን ፌዴራል መንግስቱ በድጎማ መልክ ለትግራይ የሚሰጥበት ሁኔታ አለ። ትግራይ ያው የፌዴራሉ አካል ነች እና ይሄ የፌዴራሉ አካል የሆነ እንግዲህ አስተዳደር በአደባባይ ወጥቶ የተናገረው ነገር ወይም የእሳቸው አቋም ማለት ነው በአፈቀላጤያቸው አማካኝነት ነው አይደለ? በአፈቀላጤያቸው ለእሳቸው ቅርብ በሆነ ሚዲያ ላይ ነው እንግዲህ የእሳቸውን አማካሪያቸው በሱ አማካኝነት ነው ጦርነቱ የማሊያ መቃየር ነው እንጂ ታደሰን በለው ወዲ አንጥሮ በለው ወይም ሌሎች ብትላቸውም እንግዲህ የታክቲክ የማሊያ መቃየር ነው እንጂ ስቲል ጦርነቱ ሁሉም እንዳሉ ናቸው። አንድ የታዘብኩት ነገር በጣም የገረመኝ በፊት ጦርነቱ ላይ ማለት ነው ባለፈው በህልውናው ጦርነት ጊዜ ቲፒኤልኤፍ ደጋፊዎች አክቲቪስቶች በሎም ይሉ ነበር። ትዝ ካለ ልክ አንድ ክፍለ ሀገር አንድ ቦታ ከተቋጠሩ በኋላ ሌላውን እንዲቆጣጠር በሎም እያሉ አፕሪሼት እያደረጉ ሞራል የሚሰጡ ነበሩ። ደሴን ሲቆጣጠሩ ወደ ደብረ ሲና እንዲሄድ በሎም ይሉ ነበር በፌስቡክ ላይ እና አሉላ ማለት ነው። ምንም መደባበቅ አያስፈልግም። ያሉላ የተባለው አክቲቪስቱ የወያኔ አፈቀላቴና አሁን ተገልብጠው ሰላም ከሁሉም በላይ በጣም አስፈላጊ ነው ሲሉ መረጃቸውን አይቻለሁ።
ሰላም ትክክል ነው። በቅርፊት ደረጃ እውነታቸው ነው። ሰላም አስፈላጊ ነው። እነሱ ግን ሰላም የሚሉበት ኮንቴክስት ግን መመርመር አለበት። ምክንያቱም የወያኔ ደጋፊዎች ሰላም የሚሉት ለስትራቴጂክ ምንድን ነው ልክ ለታክቲክ ነው እንጂ እነሱ ሰላም ፈልገው አይደለም። በማንኛውም ኪሳራ ከየትኛውም ኃይል ጋር ተወዳጅተው ማለት ነው። ቅድም አማን በጥሩ ሁኔታ አስቀምጦታል። ማለት ጎጃምን፣ ጎንደርን፣ ወልቃይትን ሌላም ብቻ አይደለም እነሱ ጋር ያለው የትምክህት ማለት ነው 4 ኪሎን ወይም ፌዴራል መንግስቱን ተቆጣጥረው ከዚህ ቀደም የነበራቸውን የበላይነት በጣም በህዳጣን እንግዲህ ውክልና ኢትዮጵያን በሙሉ የሚያስተዳድሩበትና ድክም ያለው የፌዴራሊዝም ስርዓት የብሔረሰቡ አሽከሮችን ከየብሔረሰቡ የተወጣጡ አሽከሮችን ሊቃኖችን ተሰበስብና ተኮለኮለና የተለመደውን የፌዴራል ስርዓት የምታጮሁበት አይነትን ሊያልሙ ይችላሉ። ማለት ለመሰለ ከዚህ ከነባራዊ ሁኔታ ጋር የተፋቱ ናቸው። እነዚህ የፖለቲካ ሊቃን ስትመለከታቸው አብዛኞቹ የፖለቲካ ሊቃን ቆመ ቀር ናቸው። እነ ወዲ ደምሰሴ ወይም ገብረ እግዚአብሔር ስሙ በጣም አያዝልኝም። እሱ አሁን በሱ የፖለቲካ ግንዛቤ ነው እንግዲህ ትግራይ ውስጥ ያለው አጠቃላይ ሁኔታ የምትገመገመው ማለት ነው። እነዚህ ግለሰቦች አሁንም ኢትዮጵያን እንዳለ ሁሉንም አሸንፈው ማለት ነው። ብሔር ብሔረሰቦች ብለው እነሱ ሌብል የሚያደርጉትን ሁሉንም አሸንፈው ከእንደገና የኢትዮጵያን አጠቃላይ ስልጣን እንደሚቆጣጠሩ እንደሚያስቡ አትጠራጠር። እና ወልቃይት የሚለው ነገር በእርግጥ ወልቃይትን መያዝ ቢችሉ በፉል ስኬል ጦርነት ገብተው መያዝ ከቻሉ ግብፅ እንደምታውቀው የግብፅን በጣም አግሬሲቭ የሆነ ኢንተርፌራንስ በአደባባይ እየተመለከት ነው። አግሬሲቭሊ በፊት ያው ለዲፕሎማሲ ተብሎ ለፕሮቶኮል ተብሎ የሚቀባቡ ነገሮች ነበሩ ግብፅና ኢትዮጵያ ውስጥ የነበረው ሪሌሽን። አሁን ግን በአደባባይ በቃ አመፅን ደግፋለሁ፣ ግጭትን ደግፋለሁ ብላ ትናገራለች። እና እስቲ ወልቃይት አካባቢ እንደው መንግስት ወይም አቅም አንሶት ወይም ደግሞ እዛ ወልቃይት አካባቢ ያለው ማህበረሰብ የተከዜ ዘብ ጎንደር አካባቢ ያለው ማህበረሰብ ተፋልሞ እንደው ቲፒኤልኤፍ በሆነ ማጂክ ወልቃይትን ቢይዝ አይ ቲንክ ወደ 4 ኪሎ ከመሄዱ በፊት ወልቃይት ላይ እዛ ላይ በደንብ ተጠናክሮ ብዙ ነገሮች ሰርቶ ኢትዮጵያ ውስጥ ያሉትን ግጭቶች የበለጠ አፋፍሞ ማዕከላዊ መንግስቱ የበለጠ እንዲዳከም በእጅ አዙር ማለት ነው። ከዚህ ልክ እኮ ለውጡ አካባቢ ትዝ ካላችሁ ግጭቶች ባልተለመደ መልኩ በየቦታው ይፈነዱ ነበረ። ትግራይ ደግሞ የሚያስቀና ሰላም አላት ይባል ነበር አይደል? በሊቃኖቹ አማካኝነት። ግን ካፒቴኑ የግጭቱ ካፒቴን ማን ነበረ? ወይም እናቱ ቲፒኤልኤፍ ነው ማለት ነው። ወልቃይትን አሁን እዛ አካባቢ ትንሽ የሚተነፍስበት ነገር ካገኘ ሎጂስቲክም ሰፖርት ስለሚያገኝ ከሱዳንም ከኢትዮጵያ ጠላቶች ማለት ነው ከኤርትራም ሁሉም ተርኒንግ ፖይንት ነው። እሱን ከያዘ በኋላ ምን እንደሚያደርገው መሰለ አሁን 1982 ላይ ደርግ እንግዲህ ነቅሎ ወጣ ከትግራይ። ብዙዎቹ እንደ በስተት ነው ያን ነገር ስተት የሆነ የፖለቲካ ውሳኔ ነው የሚሉት። ነቅሎ ሲወጣ የቲፒኤልኤፍ ኃይሎች ትግራይ ነበር መቆም መጀመሪያ ያሰቡት ነቅሎ ሲወጣላቸው ማለት ነው። ከዛ እዛ ቁጭ ብለው በቃ ሎጂስቲካቸው ምናምን የተለያየ ነገር ተደራጅተው ምን ብለው ሀገር የሚለው እነሱ የሚያስቡትን ተምኔታዊ ሀገር ለማወጅ ማለት ነው። ነገር ግን እዛ የሄድን እንግዲህ ከታሪክ እንደተረዳሁት እንዳነበብኩት የሄድን እንደዚህ በሳል የፖለቲካ ሰዎች ምንድን ነው የሚሏቸው? አይ ደርግ እኮ ራሱን አደራጅቶ መልሶ ይመታቸዋል፣ ስለዚህ ጦርነቱን ግፉት የሚል ምክር ተለገሳቸውና ገፉት ማለት ነው። እና ታሪክን የዋሊት ተጉዘህ አሁን ካለው ሁኔታ ጋር ስታገናዘበው ቲፒኤልኤፍ እንደ ወልቃይት እንደ ተለቆ መንግስት ቢወጣለት ማለት ነው እዛ አካባቢ ራሱን አደራጅቶ በደንብ አድርጎ ከነ ግብፅም ከነ ኤርትራም አደራጅቶ ከዛ በኋላ የእጅ አዙር ጦርነት ኢትዮጵያ ውስጥ በደንብ እንዲቀጣጠል አድርጎ ማዕከላዊ መንግስቱ የበለጠ ድንክዬ እንዲሆንና ከዛ በኋላ ቲፒኤልኤፍ ያለምንም ተቀናቃኝ ወይም ደግሞ አሊያንስ ፈጥሮ ከሌሎች ኃይሎች ጋር አሊያንስ ፈጥሮ የፌዴራል መንግስቱን የሚቆጣጠርበትን ሀሳብ ወይም ደግሞ እቅድ በደንብ በስፋት የሚያለምበት ነው ይመስለኝ እንጂ ከወልቃይት አካባቢ ኢቭን ቢለቀቅለት እንኳን በሆነ ክሬዚ ሴናሪዮ አስቀምጠን ተለቀቀለትና ወልቃይትን ከዛ በኋላ ቲፒኤልኤፍ በቃ ተራርሎ ቁጭ ብሎ ኢትዮጵያ ውስጥ ሰላም ይፈጠራል ብሎ ማሰብ የፖለቲካ የዋህነት ነው። በፖለቲካ ቋንቋ የዋህ ነው ማለት ነው። ለቲፒኤልኤፍ ወልቃይትን ሰጥተ ራያን ሰጥተ ቲፒኤልኤፍን አድክመ ድንክ እያደርገው ከዛ የሚገባውን ፖዚሽን ነው መስጠት ያለብህ። ከዛ በኋላ የትግራይ ህዝብን ከዚህ ቀጠንቀኛ ቡድን የምንለይበትን የፖለቲካ ካልኩለስ ነው እንጂ በደንብ አድርገህ መቀመር ያለብህ ለቲፒኤልኤፍ የበለጠ ፊት በሰጠው ቁጥር የበለጠ ነው የሚጠይቀህ። እጅ በሰጠው ቁጥር ከእንደገና እንትን ስጠኝ ምናምን እያለ የበለጠ የሚል እና በዛ በልኩ መታየት አለበት። መልካም አማን፣ እንግዲህ አሁን እንደዚህ አይነት ነገሮች ሲመጡ ኢትዮጵያ ውስጥ በአንድም በላም ከቲፒኤልኤፍም ጋር ጦርነት ነበር። አማራ ክልል አለ፣ ኦሮሚያ ክልል አለ። አሁን የቲፒኤልኤፍ ዳግመኛ ሲመጣ ኢትዮጵያ ውስጥ ካለው አጠቃላይ ኮንቴክስት ከኢትዮጵያም ሻገር አጠቃላይ ከጎረቤት ሀገራትም ከቀጠና ያለውን አሁናዊ
ሁኔታዎች ዶቶቹን ስትገጣጥማቸው ገዘፍ ያለ ስጋት ይታያል። እንደዚህ አይነት ነገሮች ሲታዩ ደግሞ ይሄ ነገር ለኢትዮጵያ የሚሆን ጎረቤት ሀገሮች ኢትዮጵያ ላይ ኢንተረስት ያላቸው እንግዲህ የሆነ ነገር መለወጥ የሚፈልጉትም ቢሆኑ እንትኑ ቀላል አይደለም ሚዛኑ። ለምሳሌ በሌሎች ሀገራት ይሄ ነገር የሚታይበት ሚዛን ቀላል አይደለም። እንደው ከሰሞኗ በዚህ በ2026 በመጀመሪያው ወር እንኳን በጣም በርካታ ዲፕሎማቶች ኢትዮጵያ ተመላልሰዋል። ዝም ብለው አይደለም። ጎረቤት ሀገራትም እንደዚሁ ወደ ግብፅም ወደ ኢትዮጵያም ወደ ጅቡቲም እንደዚሁ የሱዳን ጉዳይንም ሱዳን ባይሄዱም በተለያዩ ጎረቤት ሀገራት ያነሱታል። እና አሁን እየተፈጠረ ያለው ሁኔታ የተቀናጀ የሚመስል አይነት ነገር አዝማሚ ያለው የሚል ነገር በመንግስት በኩል ይሰማል። የብሔራዊ ደህንነት መስሪያ ቤቱ ከሰሞኑ የ6 ወር ግምገማ መግለጫ ላይ አንድ መልእክት ተመልክቻለሁ። አሁን ያለው ተግዳሮት የውስጥና የውጭ ኃይሎች ቅንጅት ነው ይላል። የውስጥና የውጭ ኃይሎች ተቀናጅተዋል ነው። እንግዲህ ውስጥ ያለው ኃይል ማን ነው፣ ውጭ ያለው ኃይል ማን ነው ከሌ የሚል ዝርዝር የለውም። ግን አሁን ኢትዮጵያ ውስጥ ያለውንና ቀጠናዊ ሁኔታዎቹን ዶቶቹን ስትገጣጥም አሁን የተነሳው ነገር ከዛ ጋር የሚገናኝ ነገር አለው። እንደው ብቻውን ቲፒኤልኤፍ ብቻ ወይም ደግሞ ኤርትራ ብቻ ከኋላ የቆመችበት ነው ብለህ ነው የምታስበው? እንግዲህ አሁን ምንድን ነው መሰለህ ትልቁ ቲፒኤልኤፍ በባለፈ ያን በዛ ደረጃ ሊያስጨንቅ ወይ ደግሞ አገር ላይ በዛን ደረጃ ጉዳት እንዲደርስ ያደረገው በምንድን ነው የሚለውን ነገር ካሰብክ እርግጥ የአገሪቷን የነበረውን ወታደራዊ ኃይልና ቁሳቁስን መውሰዳቸው አንድ ትልቅ ግብዓት ነው። ከዛ በዘለሌ ግን መንግስት በስነ ስርዓት ሊያስታግሳቸው ሲነሳ ብዙ ጨዋታዎች ነበሩ። ጨዋታ የነበረው ከምዕራባውያን ሀገር ነው። ያ ጨዋታ አስቸጋሪ ነው፣ ጫናም አለው። እስከዛሬ እንኳን ከአጓኮ ተባረርንበት እኮ ጉዳይ አሁንም ተራዝሟል እኮ አልቆመም እና ብዙ ጫናዎችም ነበሩት። አሁን ግን ያለው ጨዋታ የምዕራባውያን ጨዋታ አይደለም፣ ትተዋል እነሱ። አሁን ዲፕሎማቲኮች ምናምን ኢትዮጵያ ቢመጡ ጉዳዩ ቀጠና አካባቢ ያለውን ነገር እሱ ላይ ነው ትኩረት ያላቸው እንጂ አንድ ረባሽ ሚሊሻ እዚህ ያለ እሱ ጋር ያላችሁ ነገራችሁ ምን ላይ ያደርሳችኋል የሚለው ነገር ራሱ ከረሱት እነሱ ቆይቷል። ግን እኔ ኮንቴክስት ምደውሰ ኢትዮጵያ ውስጥ አሁን ያለው ነገር ከኦሪጂናል እንትኑ ጋር የሚገጣጠም ነገር አለ ተረድቻለሁ። ነገር ግን አሁን የቲፒኤልኤፍ ጋር ያለው ነገር ከነማን ጋር ሊገናኝ ይችላል? ቅድምን ያነሳውልህ ነገር አለ። ምናልባት ለምን አሁን የሚለው ጉዳይ ላይ ሱዳን አይሆኑናለች። እነ ሳውዲ እነ ግብፅ መፈንጫ ሆኗል። እነ ዩኤ መፈንጫ ሆኗል። በዛ ብቻ መቆም አይደለም የሚፈልጉት። ይሄንንም ኢትዮጵያንም በተቻላቸው መጠን የዛ የሱዳን እድል እንዲገጥመን ይፈልጋሉ። ትንሽ ቲፒኤልኤፍ አንጻራዊ የተሻለ መሳሪያ መያዝና ኮንቬንሽናል ጦርነትም የማረግም በሰው ኃይልም የተደራጀ ነገር ያለው እሱ ስለሆነ ማለት ነው። ለምን የማይካድ ነገር ሲኒየር ጀነራሎች ብዙ ሲኒየር ጀነራሎች አሉ ኢትዮጵያ ውስጥ ካሉ አማጽያን ውስጥ የተሻለ ሲኒየር እንትኖች ያለው ቲፒኤልኤፍ ነው። እሱ ብቻ አይደለም፣ በትጥቅም ከፍተኛ ያለው እሱ ነው። ስለዚህ ይሄ እንደምንም ብታገዝ ልክ ሱዳን ውስጥ የተፈጠረውን አይን ነገር ኢትዮጵያ ውስጥ መፍጠር ይቻላል። ይህን ደግሞ ከፈጠር የእኛም ብሔራዊ ጥቅም ማስከበር እንችላለን የሚሉ እንደነ ግብፅ አይነት ሁሌም ተግቶ መስራት ይፈልገዋሉ። ግን ሱዳን ውስጥ የሆነው ነገር እዚህ መሆን የማይችልበት ምክንያት ምንድን ነው የሚለውን ነገር ማየቱ ጠቃሚ ይመስለኛል። ቲፒኤልኤፍ ቅድም ደረጀ እንዳለው አንድ ነገር አንስቷል። ጥሩ ነገር ወደ ኮንቬንሽናል የሚገባ አይመስለኝም። ወደ ኮንቬንሽናል የሚገባ ከሆነ ለመንግስት ምቹ ይሆናል የሚል ነገር ነው። ባለፈ የተሸነፈ በዚህ ሁኔታ ነው። ባይዞ ቲፒኤልኤፍን ተስቦ ከትግራይ ከወጣ በኋላ ነው የያዘውን እጁ ላይ የነበረውን መሳሪያ ማውደም የተቻለው፣ የሰው ኃይሉንም ማጥቃት የተቻለው ነገር ማለት ነው። አሁንም ልክ እንደዚህ አይነት የሚፈስ ከሆነ የአየር የበላይነቱ ስላለ በቀላሉ መሳሪያውንም ከእጁ ላይ ማውደም የሚቻልበትና እሱም አደገኛ ሁኔታ ውስጥ መግባት የሚችልበት አለ። የቴክኖሎጂ ጦርነት አሁን እንደ ዱሮ ዘመን በሚሊሻ ብቻ በገበሬ ሚሊሻ ብቻ ስለማትዋጋ ማለት ነው ጦርነቱ ማለት ነው። ቴክኖሎጂ ትልቅ ሮል ስላለው ማለት ነው። አሁን ሱዳን ውስጥ
በዛ ደረጃ መሆን ስላልቻለ ነው እየተጓተቱ እየቀጠሉበት ያለው። ነገር ግን በቲፒኤልኤፍ በዚህ አሁን ተጠናክሮ በመጣ ኖሮ ከመምጣት እድሉ ቢኖር ቶሎ በድሮንም ቢሆን በአየር ኃይሉ የመውደም ሁኔታዎች ይፈጠራሉ ማለት ነው። አለስ ግብጾች አለስ ሳውዲዎች የሚያደርጉም አይመስለኝም። ኮንሰርን የላቸውም እነሱ በዚህ ደረጃ ማለት ነው። አየር ኃይል እዚህ መጥቶ ለማዋጋት ግብፅ እንዳዋሽሎክልኳ ልታደረግ የሚችል እስከዛ ድረስ መሄድ የሚችል ከሆነ ምናልባት የአንድ ሳምንት የሁለት ሳምንት ትርኢቶችን ልናይ እንችላለን። እሱም እንደ ሱዳን ረዥም ጊዜ ሊሆን የሚችል ነገር አይደለም ማለት ነው። ግን የምናቅ ጉዳይ ግን አይደለም። እጁን የሚከት ብዙ እጅ ለመክተት የሚዘጋጅ ኃይል አለ። እጅ ይከተታል ተብሎ ግን ቲፒኤልኤፍን በሽሩሩ ማቆየቱ ምንድን ነው? ልክ ጋንግሪን ይዞ እዚህ ጋር ቆረጥ እጄ ጎለኛል እያልክ እስከዚህ ድረስ መጠበቅ መጨረሻ ላይ ህይወቴን ይዞ እንደመሄድ ማለት ነው ቲፒኤልኤፍ ነገር ማለት ነው። ስለዚህ በጊዜ ጨክኖ ቆርጦ ጥፋት ነው፣ አማራጭ ነው ማለት ነው። እሱ የሚታይ ደሪውላትስ መልስ አሁን ባለው ሁኔታ ነገሮች ተባብሰው የሚቀጠሉ ከሆነ በተለይ በሀገር ውስጥ የሚሆኑ አሁን እንደው ጎረቤት ሀገር ጋር አሁን ባለው ቀረብ ባሉት ወደ ሩቁ እንኳን ባንሄድ ምን አይነት አሰላልፍ የሚኖር ይመስላል ባጭሩ? እዚህ አቅራቢያችን ዋናው እንግዲህ ከኤርትራ ጋር ነው እንግዲህ ዋናው አሁን ያለው ቁርቋሶ። ትናንትና ዛሬ ጠዋትም ለማየት ሞክሬያለሁ። ሚዲያቸው ሞኒተር ሳረግ የጦራችን በተጠንቀቅ እንዲቆም ታዟል እና ቲፒኤልኤፍ ምንድነው ኢትዮጵያ ውስጥ ያለው ግጭት መፈንዳቱን በደስታና በተሳልቆ መልክ ሲዘግቡት አይቻለሁ። ከዚህ ጦርነት ፕራይመርሊ ተጠቃሚ ሊሆን የሚችለው የኤርትራ መንግስት ነው። ምንም የሚያጠራጥር ነገርም አይደለም። ከኢትዮጵያ ጋር መካረር ውስጥ ገብቷል። ከዚህ ከሪሶርስ አንጻር ከቀይ ባህር አንጻር ብዙ ነገሮች እየተካሄደ ነበረ እና የቲፒኤልኤፍ መኖር ልክ እንደ ሎተሪ ነው ለኤርትራ መንግስት ማለት ነው። በፊት ያው ጠላትነት እርስ በርስ ቢኖራቸውም አሁን ግን በደንብ አድርጎ በተወሰነ ደረጃ ቲፒኤልኤፍን ጫና መፍጠሪያ፣ ዳይቨርት ማለት አቅጣጫ መቀየሪያ፣ ቢያንስ አቅጣጫ መቀየሪያ፣ ትኩረት መበተኛ ማድረግ ይችላል ማለት የሆነ ኮምፕሊትሊ መንግስትን ዲፊት የሚያደርግበት አቅም ባይኖረውም ነገር ግን አቅጣጫ ለመበተን ሊጠቀምበት ይችላል። እየተመለከት ነው እንደዛ ነው። ስለዚህ ቀጠናዊ በሆነ መልኩ ያ ነው። በሀገር ውስጥ ያለው ነገር ግጭቱ በጣም በተፋፋመ ቁጥር ብዙ ነገሮች ድብልቅልቃቸው ሊወጣ ይችላል። ማናውቀው ነገሮች አሉ። ለምሳሌ አማራ ክልል ያለው የፖለቲካ አሰላለፍ፣ ኢትዮጵያ ውስጥ ሌሎቹ ለምሳሌ ኦነግ አለ፣ ኦነግ ሸኔ ያለ በሰላማዊ መንገድ የተሰለፉ የፖለቲካ ኃይሎች እነሱ በተመለከተ ቲፒኤልኤፍ ላይ ከዚህ ቀደም የሚያራምዱት አቋም እናውቀዋለን። ለምሳሌ የፌዴራል መንግስቱ ከልዩ ኃይሉ ከአማራ ልዩ ኃይል ከፋኖ ጋር ሆኖ ቲፒኤልኤፍን ሲወጋ ነበረ። ከዛ በኋላ ውጊያው ካለቀ በኋላ ደግሞ ከነዚህ ከፋኖና እንዲሁም ደግሞ ልዩ ኃይል ከነሱ ጋር ግጭት ውስጥ የገባበት ሁኔታ አለና ያ ቪሺየስ ሰርክል ነበረ እና አሁን የፋኖ ታጣቂዎች ምናልባት በጣም ከከረረና ቲፒኤልኤፍ እንደ አቅም ኖሮት በሆነ ተአምር አቅም ኖሮት ትንሽ ገፋ ቢያደርግ ሌሎች ኃይሎች ለምሳሌ የፋኖ ኃይሎች አማራ ክልል ውስጥ ያሉ የፋኖ ኃይሎች እንዴት ነው የሚመለከቱት የሚችሉት ነገር በደንብ ሌላ ኮምፕሌክስ የሆነ ሴናሪዮ መተንተን አለበት። ምክንያቱም እዛ ጋር ያለው ስተነትነው በብዙ አውድ ነው መታየት ያለበት። ጎንደር አካባቢ ያሉ የፋኖ አደረጃጀት ቢያንስ ፋኖ አሁን በአንድ ማዕቀፍ ውስጥ ነው ያለው፣ ግን ከጎንደር የሆኑ የፋኖ ታጣቂዎች ወይም አመራሮች ብዙ ጊዜ ወጥተው ስለ ወልቃይት የሚሰጡት ሀሳብ መረር ያለ ነው። ከቲፒኤልኤፍ ጋር ምንም አይነት መቀራረብ እንደሌለ ትመለከታለህ። ከሌሎች አካባቢዎች ደግሞ ከዛ ከትግራይ ራቅ ወዳለ አካባቢ ያሉ የፋኖ ታጣቂዎች ደግሞ ያ ነገር ብዙም ግድ ላይላቸው ይችል ይሆናል አናቅም። ግን ዞሮ ዞሮ አሁን ቲፒኤልኤፍ በጣም ከገፋ ዊዝን ፋኖ ራሱ ያሉት አስተላለፎች በፖለቲካ ደረጃ ብዙ አይነት ሊሆኑ ይችላሉ። መጨረሻውን እንግዲህ ወደፊት የምንመለከተው። ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ ስለ ቆይተናል። ስለተከታተላችሁ በእጅጉ እናመሰግናለን። ጤና ይስጥልን።